ሰላም ውድ ኢትዮጵያውያን ወገኖቻችን እንግዲህ እዚህ ጋር አጠገቤ የምትመለከቱት ወንድማችን ጭንቅላት እጢ ተገኝቶበት ዶክተሮቹ መርምረውት ደግሞ ሕክምናው እዚህ ሀገር ላይ አይቻልም ወደ ውጭ ሀገር ሄዶ መታከም አለበት ስላሉ ስለዚህ ቤተሰቦቹ ማድረግ ያለባቸው በደንብ አድርገው ማለት ነው አሁን መጨረሻ ላይ ወገኖቻችን አቅማቸው የፈቀደውን ነገር እርዱንና ወንድማችን ልጃችን እናሳክመው እያሉ ነው። ስለዚህ ደግሞ ለዚህ ሕክምና ደግሞ ከ5 ሚሊዮን ብር በላይ ነው ተጠየቁት። ስለዚህ ሁላችንም ከተረባረብን በጣም ቀላል ብር ነውና ስለዚህ ወገኖቻችን አጨክኑብን እያሉ ነው ቤተሰቦቻችን። ያመት ከና አሳክሞ ቀርበ ከርኩን ደንጃና ለፎም ከሰሩ አትማና ደንጃና አቅምት ያርስኖ ግዚያ ያሆን ያቸናፎ አሜ ቀርበ ከማ ሰብ መኻራኽር አላህ መኻራኽ ያቸነን አላሁ ያፈከ ይቆለ ታሁ መግረት ፍረጄ ይቆለ አላህ። ስለዚህ ውድ ወገኖቻችን እንግዲህ ወንድማችን አሁን የጭንቅላት ከይዙ ወደ አይኑ ሄዶ አሁን አይኑን ጭምር ተይዟል ማለት አይኑ ማይታየው። ስለዚህ ደግሞ በጣም ከቆየ ደግሞ ከባድ ሁኔታ ውስጥ ስለሆነ በተቻለን መጠን በፍጥነት ማሳከም ስላለብን በተቻላችሁ መጠን እንግዲህ እኛ ብዙ ነገር ላይኖረን ይችላል ግን እግዚአብሔር ይመስገን ጤና አለንና ስለዚህ በጤናችን ወተን እስከገባን እስከሆነ ድረስ ያለንን ነገር ሳንሰስት ወንድማችንን ለመርዳት ከቦከርን ማለት ነው ማዳን እንችላለን። በቅርቡ እሁድ ሚያዝያ 19 2017 ዓ.ም በእኔ ቤት ማለት ነው ላይቭ ገብተን ለወንድማችን ድጋፍ እናደርጋለንና ማናችሁም እንዳትቀሩብን አደራ እንላለን። ወንድማችን ያጋጠመው ነገር ድንገት ስራ ቦታ ወድቆ ነው ይሄ ነገር የተከሰተበት ያልታሰበ ነገር ነው። እኛ እስካሁን በመንችለው በአቅማችን በሚፈቅደው መንገድ ሄደናል። ግን አሁን ደግሞ ወደ ውጭ ሀገር ስለታዘዝን የውጭ ሀገር ሕክምናው ደግሞ በቤተሰብ ደረጃ የሚቻል ስላልሆነ የእናንተን እርዳታ ፈለግን። ለአላህ ብላችሁ በተቻላችሁ አቅም እርዱን፣ ያልቻላችሁ ደግሞ በዱዓ በጸሎት አግዙን እላለሁ። አመሰግናለሁ። እሺ ያው ቤተሰቦቻችን ደጋግ ኢትዮጵያኖች እንደሰማችሁት ነው እንዳያችሁት ነው። እኛ እንግዲህ ያው ለወገን ደራሽ ወገን ነው ብለን ወደ እናንተ ቀርበናል። እጃችሁ ዘርጉልን እያልን በፈጣሪ ስም እንጠይቃችኋለን። ያው እኛ ከዚህ በላይ ምንም የሚለው ነገር የለም። አይታችኋል። ያው እናት ሁላ ማውራት አልቻለችም እንባ ተናንቋት እያለቀሰች። ስለዚህ በዚህ አጨክኑን ብለን ተስፋ እናደርጋለን። ቪዲዮ የደረሳችሁ ሁሉ ቫይራል እንዲወጣ ኮፒ ሊንክ፣ ሼር እና ሪፖስት በማድረግ ተባበሩ። ያላችሁ ደግሞ የሚቀመጥ አካውንት አለ ወንድሞች አካውንት፣ በዛ ደግሞ ያላችሁ ሁላ ተባበሩ። የሌላችሁ ደግሞ ቫይራል እንዲወጣ ኮፒ ሊንክ፣ ሼር አድርጋችሁ ገዛችሁ አሳዩን። እሁድ ሚያዝያ 19 በተሜ ተዋህዶ ቤት እንዲሁም በእኔ ቤትም እንገባለን። 3 ሰዓት ላይ ላይቭ እንቀመጣለን። እንግዲህ ያላችሁ የሰማችሁ እንዳትቀሩ። ገዛ እንኳን ባታደርጉልን ሐሳብ ትሰጡናላችሁ። ሌሎች ሼር ያደርጋችሁ ሌሎች የሚረዱ ካሉ እንዲገቡ ታደርጉልናላችሁ። ያን እንግዲህ በፈጣሪ ስም ጠይቃችኋለሁ። ከዚህ በላይ ብዙ ማላወራ ያለበት ሁኔታ በጣም አስቸጋሪ ነው። ቀን በቀን እየጨመረ ነው አሁን የሚሄደው ቶሎ ሕክምና ካላገኘ። ስለዚህ እንግዲህ በፈጣሪ ስም ጠይቃችኋለሁ። ማናችሁም እንዳትቀሩ። የደረሳችሁ ደግሞ ሼር ኮፒ ሊንክ አድርጉት ቫይራል እንዲወጣ ቪዲዮአችን። እናመሰግናለን። Nasre